ለሀገር ማሰብ ተትቶ ለመታያና ለግል ጥቅም መሯሯጥ አገር የለሽ ከንቱ እንደሚያደርግ መገንዘብና ማወቅ አለብን። የረጅም ተራራ መንገድ በአንድ እርምጃ እንደሚጀመር አንርሳ። ሁሉን ነገር ካልታዘልኩ አላምንም ብለን አንዘልቀውም። ከጥርጣሬ ካልተላቀቀን መንገዳችን አይሰምርም። ብዙ ችግሮች ዛሬም ይፈታተኑናል። የመልካም አስተዳደር ችግር እንደወረረን አለ። ሙስና ዛሬም በሸረሪት ድሩ እንደተበተበን ነው። የቢሮክራሲው ውስብስብ ገጽታ መያዣ መጨበጫ እንደሌለው መቼም አይን ያየው ፀሐይ የሞቀው ነገር ነው። ተጠገነ ስንለው ተሰብሮ ይገኛል። ዳነ ስንለው አልጋ ላይ ይውላል። ህዝብ የቅስም ስብራት ከገጠመው ፖለቲካው አደጋ ላይ ነው ማለት ነው። ህዝብ በኢኮኖሚው የማገገም ተስፋ ካጣም ጉዟችን ቁልቁል ይሆናል። ህዝብ በቂም በቀል ከተሞላ በማህበራዊ ምስቅልቅል ከተያዘ ጉዞ እሾሃማ ይሆናል። መነሻውን እንጂ መድረሻውን የማያውቅ ትውልድ ይፈጠራል። እንዲህ ያለው ትውልድ በትምህርቱ አይገፋም፣ በእውቀቱ አይጠልቅም፣ በብስለቱ አይጠናም። የተከለው አይጸድቅለትም፣ የኮተኮተው አያድግለትም። የመናናቅ አባዜ ተጠናውቶናል። መከባበር ጥሎን ከጠፋ ውሎ አድሯል። በቀልና ቅናት የዕለት ጉዳይ ሆኗል። ኢትዮጵያ ጥቂት የማይባል የተማረ የሰው ኃይል አላት። ይህ የተማረ ሰው ፖለቲካዊ ግንዛቤው ከሌላው የህብረተሰብ ክፍል ላቅ ብሎ እንደሚገኝ ጥርጥር የለውም። ስለሆነም ይህ የተማረ የህብረተሰብ ክፍል የግጭት መንስኤ ሊሆኑ የሚችሉ ምክንያቶችን ምርምር በማስደገፍ መንግስትና ህዝብ መርዳት፣ የመንግስት ክፍተት ካለም መንግስትን በመሞገት ለህዝብ ጥብቅና መቆም መቻል ነው። ግጭትንና ብጥብጥን መከላከልና መቆጣጠር የሚያስችሉ ዘዴዎች እያበጀ ምሁራዊ ግዴታውን መወጣት ይችላል። በሀገራችን በህዝቦች መካከል ግጭትና ጦርነት አዲስ አይደለም። ካለፈ ታሪካችን መማር ባንችልም ግጭትና ጦርነት ረጅም ዕድሜ ያለው የታሪካችን መጥፎ ገጽታ ነው። የነዚህ ሂደቶች ውጤት ዛሬ ላለንበት ደረጃ አብቅቶናል። ከላይ ወደ ታች ወርደናል። ህዝብ ካልተጠቀመ በግለሰቦች ደረጃም ተጠቃሚ አይኖርም። ቢያንስ የታሪክ ተወቃሽ ከመሆን አያመልጥም። ስለዚህ ምሁራን፣ የፖለቲካ ትንታኔ አቅራቢነን ባዮች፣ ለውጠኞች በቅድሚያ ለህዝብ አንድነትና እድገት ሲባል ለግል ጥቅም በመሸነፍ በህዝብ መካከል ግጭቶችና ጦርነት ከመፍጠር በመቆጠብ ዛሬም ባለፈው ታሪክ ውስጥ ላለመኖር ማሰብ ይኖርባቸዋል። ሀገሪቱን ከፊትም ከኋላም በበጎም በክፉም ለመምራት ፖለቲካውን በመግዛትም በመቃወምም የሚዘውሩት ግንባር ቀደም ባለድርሻዎች ልሂቃን፣ ለውጠኞችና ምሁራን ናቸው። የነዚህ መገኛ የቲዮን ካልን በግለሰብ፣ በቡድን፣ በተቋም፣ በድርጅት እንዲሁም በአማራጭና በገዢ መንግስት ውስጥ እናገኛቸዋለን። ምሁራን በሀገራዊ ድንበርና በጎሳ ማንነት በማይገደብ ዓለም ውስጥ የሚኖሩ ናቸው። ስለዚህ መሰረታዊ ሰብአዊ ፍትህን በሚመለከት የምትሟገቱ መሆን አለባችሁ። የእናንተ ጉዳይ ሲሆን ብቻ የመረጣችሁ የምትሟገቱ ከሆነ የምሁርነትን ነፍስ ታጣላችሁ። መሰረታዊ ችግር ያለው የራስን ማንነት፣ ባህል፣ ህብረተሰብና ታሪክ ከሌሎች ማንነቶች ታሪክና ህዝብ ጋር ለማስታረቅ መቻል ነው። ሀገር ከራስ እይታ በላይ ናት። ሰፊ ህሊና ግድ ይላል። እፍኝ በምታህል ልብ አትመረመርም። እንደ ዕውቀታችሁ፣ እንደ ህይወትና ሥራ ልምዳችሁ ኃላፊነታችሁ የጎላ ነው። ለአገር እድገት፣ ሰላም፣ አንድነት ከመድረክ ጀርባ ከጨዋታው ሜዳ ዳር ከቀዘፋው ውጪ ከባህሩ አፋፍ ላይ ተሆኑ ዘንድ አልተጠራችሁም። ሀገር በመገንባት ሂደትም ዜጋው የሥራው አካል እንዲሆንና የድርሻውን እንዲያበረክት እንደ አንድ የተሳካ ተውኔት በጋራ በመጫወት በጋራ በመድመቅ የክብርን ፍሬ ለማሳየት ሀገርን መድረክ፣ ዓለምን ተመልካች አድርጋችሁ የምትጓዙበት ዕድል መፍጠር የምትችሉት እናንተ ናችሁ። ሀገርን የሚቀይሩ ጥቂት ግለሰቦች ናቸው። ዓለምን እንኳ በአንድ ጣት የሚቆጠሩ የበራላቸው ሰዎች ናቸው የቀየሯት። ምሁራን፣ አርቆ አስተዋዮች፣ ለሰው ኖረው ለሰው ሰርተው አገርን ለመለወጥ በሐቀኝነትና በንጹህ ልብ ደፋ ቀና የሚሉ ባነቁት ሐሳብ፣ በቀመሩት ቀመር፣ በዘረጉት ሥርዓት ሀገርን የሚለውጡ እንጂ ተናግሬ ልታውቅ በትችት ልሞካሽ እኔ ብቻ ይድላኝ እንጂ ስለሌላው ምን ግዴ የሚሉ አይደሉም። ዛሬ አገር በፊደል ምሁርና በልቡም ቅን የሆነ አለሁ ባይ ትፈልጋለች። የተማረ በጎ ሐሳብና ቅን ልሂቅ የግል ፍላጎቱን ብሔርተኝነቱንና ጎሰኝነቱን ጥሎ ሁሉም ነገር ከአገር በኋላ የሚልበትን ወኔ አንግቦ የሥራውን ፍሬ በዚህ የሚለካ ሊሆን ይገባል። እውነት በየማህበራዊ ሚዲያው በየተገኘው መድረክ እንደምትናገሩት ፍላጎት ካለ፣ ስለ ሀገር ስለ ወገን መቆርቆር ካለ፣ ህልም ካለ በረሃን ገነት ማድረግ ይቻላል። የተበተነውን መሰብሰብ፣ ያልተማረውን ማስተማር፣
የተራበውን ማብላት፣ የተጠማውን ማጠጣት፣ የታረዘውን ማልበስ፣ መጠጊያ ያጣውን ባለቤት ማድረግ፣ ጎዳና የወደቀውን ማንሳት፣ ነዳያንን መርዳት ይቻላል። የጠፋው ቅን ልብ፣ በጎ ሐሳቢና መልካም ሕሊና ያለው ልሂቅ ለውጠኛና ምሁር ነው። በሀገራችን ላይ የፍቅር፣ የሰላም፣ የእድገትና የአንድነት አየር ለማስተንፈስ የችግሯን ሳንኮፍ ነቅሎ የሚጥል የበራለት የሚፈለግበት ጊዜው ዛሬ ነው። ዛሬ ለሀገራችን የሚያስፈልጋት በድርሰቱ ልዕልናችንና አንድነታችንን የሚጻፍባት፣ የታፈነ ዜማ ነፃ ወጥቶ የሕዝብ ልብ የሚያዜምበት፣ በጠቢባን የተሻለ ምስጢር የሚገለጥበት፣ ያላሰብንበትን አሃዝ ሐሳብ የሚቀመርበት፣ የተዳፈነው ሐሳብ ተገልጦ ቅኔ የሚዘረፍበት፣ ሰዓሊያን በተወደሩ ሸራዎቻቸው በቀለሞቻቸው የጋራ ምስል፣ የጋራ ገጽታ፣ የጋራ ድምቀት የሚሸክፉበት እንጂ የምትነቃቀፉበት፣ ጠይመን የምንታይበት፣ በአሉታ ብቻ የምንሰለፍበት ሊሆን አይገባም ሲል አሃዱ አቋሙን ይገልጻል። እንደ ሌሎቹ ያደጉ ሀገራት ዕውቀትን የሰው ሀብት ለመገንባት ልንጠቀምበት ይገባል። ሕዝብንና ሀገርን ለመምራት በቅን ልብ፣ በብሩህ አእምሮ መዘጋጀትና መብቃት ያስፈልጋል። ሀገርና መሪዎቿን ለመግራት ከሞቀ ደም ይልቅ ሰፊ ጥበብና ጥልቅ የሀገር ፍቅርን ይዞ መገኘት ግድ ይላል። እርስ በእርስ በመናከስ አንድ ጥግ ላይ ቆሞ የብሔር ፍላጻ በመወራወር ሰላምን፣ አንድነት፣ እኩልነትና እድገትን ማምጣት አይቻልም። እንደ ሰላም ማትረፊያ እንደ ጥላቻ ደግሞ ክፉ ጦርነት የለምና በዚህ መሰረት በመታነጽ ዛሬን በአግባቡ ተኑሮ የነገን ፍሬ ዕድልና ተስፋን ለሕዝብ ማሳየት የሚችል ባለቅን ልቦናዎችና ባለብሩህ አእምሮዎች የሆኑ መንገድ ተላሚ፣ በእውነትም መማርን በተግባር የሚያስመሰክሩ ምሁራንን አገር በስስት ትፈልጋለች። ሕዝብ የሚፈልገው በሥራ ፍሬ ለውጥን የሚያሳዩ ሀገሪቷ ከተኛችበት ሊቀሰቅሷት፣ ካጎነበሰችበት ሊያቀኗት፣ ሊሰበስቧት፣ ስልጣኔዋን ሊመልሱላት፣ ተስፋዋን ሊሰጧት፣ በስልጣን ሳይሆን በሥራ ሀገር ሊያገለግሉ የወየበ ታሪኳን ለማደስ በአዲስ ተስፋ አንድ ሀገር የሚፈጥሩ እንጂ አንዱን ካንዱ ሊያጋድል የሚችል ትርክትን የሚፈጥሩ እድሉን ስላገኙ የሚናገሩ አናጋሪዎቻቸውም የጉዳይ ግለትን ስለፈጠሩላቸው ደጋግመው እድሉን የሚሰጧቸው አይነቶቹን አይደለም። በንጽህና በፍቅርና በታማኝነት የሚከወን ነገር ተከታይ ያፈራል። መልካም ዜጋን ይፈጥራል። አስተዋይ ሕዝብ ይሰራል። በእውቀትና በመረጃ ግለሰቦችን፣ ቡድኖችን፣ ሌላው ቀርቶ ብሔርን ጠርቶ በማጣጣል በማብጠልጠል በአትርሱኝ ባይነት በደርዝ አልባ ንግግር ብቻ ሕዝብና ሀገር አይገነባም። በሰላም በፍቅርና በቅንነትም መዋጀት ግድ ይላል። ለብዙ ጊዜያት አርአያ የሚሆነንን ያጣነው የፍቅር ሰንደቅ ዓላማ፣ የሰላም ዝማሬ፣ የእድገት መሰላል፣ የስልጣኔ ፋና ከቅን ልብ ነቅቶ የሚያጎናጽፉንን የሚያመላክቱን በማጣት ነው። የራስ በራስ ጥላቻና መለያየት ውጤቱ ቀላል አይደለም። የውስጥ መነቋቆር እንደ ተዳፈነ ረመጥ ነው። ለአይን ጎልቶ ሳይታይ ሲቀር የሌለ ይመስላል እንጂ ውስጥ ውስጡን ትውልድ ይፈጃል። ጠፍቶ አይቀርም። በትንሹም በትልቁም ትንፋሽ ይቀጣጠላል። ሲነድ አገር ይፈጃል። ደግሞ በረደ ጠፋ ሲሉት በጥቂት ጭረት ካንዱ ጫፍ ብቅ ይላል። በመልካም ሀገር ገንቢዎች ጥሩ ታሪክ ሰርቶ መልካም ስም ማትረፍ ትልቅነት ነው። ከየትኛውም ዜጋ በላይ መማር፣ ማሰብ፣ ትልቅ ደረጃ መድረስ ውጤቱ መሆን ያለበት በተማሩት የሙያ መስክ በተቆናጠጡት ስልጣን ጉልበትን፣ ጊዜን፣ ዕውቀትና ክህሎትን በማስተባበር ከችግር ለመውጣት መጣር እንጂ አእምሯችሁ ላይ ከተመላለሰ ሐሳብ ከምላሳችሁ ላይ ተቀማጥሎ እንደሚወጣ ቃል ማማርና ዳር ቆሞ ከተመልካችነትና ከተሸበበ ማንነት ወጥቶ ለታሪካዊቷ ሀገር አንዲት ጡብ ለማበርከት መጣር ከምንም የበለጠ ታላቅነት ነው ሲል አሃዱ አጽንኦት ይሰጠው ይላል።